ድምጽ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች። መጽናናትን አላገኘችም አለ አንድ ራሔል። ያኔ ግብጽ የነበረችው ራሔል የፈርዖን ወታደሮች በቆዳ ጅራፍ እየገረፉ መንታ ልጆች ጸንሳ ባሏ ስምዖን ሞቶ ባባ በባልሽ ፈንታ ጭቃር ገጭ ብለዋት ጡብ ስታቦካ 9 ወር መልቷት ምጥ መጥቶባት እባክህ እያለች ስትለምነው ወጥቼ ልገላገል ብትለው የባሪያ ደም ጡቡን ያጠብቀዋል ብሎ 2 ልጆቿ ወጥተው ወዲያውኑ በጭቃ ውስጥ ሞቱ። ራሔል አለቀሰች። ራሔል አነባች። እንባዋን ወደ ሰማይ ረጨች። ያሎኑ በዚህ ሰማይ አምላክ እስራኤል አዶናይ አለች። በእውኑ በዚህ ሰማይ እግዚአብሔር አለ? የልጆቼን ደም የሚያይ እናንተ የእፉኝት ልጆች፣ የነቢያት ገዳዮች፣ የሰማዕታት ገዳዮች እነ ሄሮድስ እነ ዱድያኖስ ሄሮድስ 144,000 ሕፃናት የገደለ እንተርፋለን ብለው ወደ እናታቸው ወደ ራሔል መቃብር ቢገቡ ገብተው እየጠመዘዙ ገደሏቸው። ከገሃነም ፍርድ አታመልጡም፣ ገዳይ ናችሁ። ከገሃነም ፍርድ አታመልጡም፣ ትሰቅላላችሁ። ከገሃነም ፍርድ አታመልጡም፣ ታሳድዳላችሁ። ከገሃነም ፍርድ አታመልጡም፣ ቅዱሳንን ትገርፋላችሁ። ባቢሎንን ሰክራ ይኋት በቅዱሳን አለ። ግዴላችሁ መከራ ሲበዛ የሌለ እንዳይመስላችሁ አለ። ደመና ሲሆን በቀን ፀሐይ የሌለች እንዳይመስላችሁ፣ ደመናው ስለጋረዳችሁ እንዳይመስላችሁ አለ እግዚአብሔር። በማደሪያዬ ሆኜ በጸጥታ ተቀምጬ ሁሉንም አየዋለሁ ይላል የኔና የእናንተ አምላክ። ጊዜ ገቢር ለእግዚአብሔር የሚሰራበት ጊዜ አለው። እሱ ሲሰራ ማንም የሚናገር የለም። ያኔ በአፍንጫ ውስጥ ትንፋስ ባህርን ይከፍላል። ፈርዖን ደም አፍሳሽ ይሰጥማል፣ ይችላል። የኔና የእናንተ አምላክ ይገለጻል። የኔና የእናንተ አምላክ ያደርጋል። የኔና የእናንተ አምላክ ማንም የማይሰራባት ሰዓትም ትመጣ። ቀኝህ ይደግፈኛል። ምን ይደግፈኛል? ቀኙ ይደግፋችሁ። ምን ይደግፈኛል? ምን ይደግፈኛል? ቀኝህ ይደግፈኛል። እጅህ ያነሳኛል። የወደቀ አይደል የሚነሳው? እና አትንገዳገዱም? አንዳንዴ ኃጢአት በተለይ አንገዳግዳችሁ ስትንገዳገድ ማይደግፋል ቀኝህ። እግዚአብሔር ይደግፋችሁ። ብትወርቅ በማ ትነሳለህ? በእግዚአብሔር። ከወደቃችሁበት ያንሳችሁ። አይችልም? አያደርግም? እችን ነገር በደንብ ተማሩ። ጸሎት አለ ስጋው ደግሞ የሚቀበል ሁሉ የሚላት እያንዳንዱ የሚላት በውስጥ ስለማይባል በንባብ እሷን ከካህናት ቀርባችሁ ወይ ከዲያቆናት ስጋው ደግሞ የምትቀበሉ ሰዎች ሁሉ አጭር ነች፣ ተማሯት። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም፣ እኔ አሳዝኛለሁና በጎ ሥራ ምንም የለኝምና እያለ የሚጸለይ ጸሎት አለ። እሷን ጸሎት ተማሩ፣ ስጋው ደግሞ የምትቀበሉ ሁሉ። ይሄ ደግሞ ምን ይባላል መሰላችሁ? ኢንዲቪጁዋሊዝም አይደለም የኛ እምነት። ኢንዲቪጁዋሊዝም ኮንሱመሪዝም የሚባሉ እሳቤዎች አሉ። ኢንዲቪጁዋሊዝም ግለኝነት ነው። ለምሳሌ መካነ ኢየሱስ ቢያገኝህ፣ ሙሉ ወንጌል ቢያገኝህ፣ ሬማ ቢያገኝህ፣ ሌላውን ቢያገኝህ አንድ ነገር ነው የሚልህ፣ ኢየሱስን እንደ ግል አዳኝህ አድርገህ ተቀበል። አይደለም እንደምን አድርገህ ተቀበል? እንደ ግል። እቺ የመጣችሁ ከአውሮፓ ነው። ኢንዲቪጁዋሊዝም ነው። ተመልከቱ፣ እኔ ላይ የተመሰረተ ነው። ሰው ላይ ነው የተመሰረተው። ማን ሴንተርድ ነው፣ አንትሮፖሴንትሪክ ነው። የኔና የናንተ ግን እግዚአብሔር ይስጥልኝ ማይስጥልኝ እግዚአብሔር ሰጪ እግዚአብሔር ነው። ዝናብ ከሱ ነው፣ ፀሐይ ከሱ ነው፣ በረከት ከሱ ነው፣ አየር ከሱ ነው፣ ሁሉ ነገር ከሱ ነው። የሰው ልጅ አንድም በዚህ ምድር ላይ ያመጣው ነገር የለም። አንድ ብርጭቆ እንኳን ውሃ ያመጣ የለም። ይሄን ማድረግ የሚችል የኔና የናንተ አምላክ እሱ የሰራዊት ጌታ ስሙም እግዚአብሔር ነው። ያቺ ማርያም እህተ ሙሴ እንደተናገረች እግዚአብሔር ስሙ እግዚአብሔር ነው አለች። አዎ እግዚአብሔር ስሙ እግዚአብሔር ነው። ክብር ምስጋና ይግባው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር ይመስገን እንላለን። ይሄ ነው ልዩነታችን፣ በሰው የተመሰረተና በእግዚአብሔር። ስለዚህ ኦርቶዶክስ በእግዚአብሔር የተመሰረታችሁ ናችሁ። ሌሎች እምነቶች በተቀላላ በሰው የተመሰረቱ ናቸው። ካላስታወስ ነው ሰው አያውቀውም፣ ልብ አይለውም። ልብ አትሉም? እስቲ ቀብር ራስ ወዴት ነው የሚደረገው? ወደ
ወደ ምዕራብ ለምን መሰላችሁ? ጳውሎስ ሐዋርያ የዛን ጊዜ ክርስቶስ ሲመጣ ፊት ለፊት እናየዋለን ይላል። ቅዳሴ ላይ ሰምታችኋል። ቅዳሴ ላይ መሃል ላይ ዲያቆኑ ምን ይላል? እለተነብሩ የሚለው ቃል ተዛላችሁ ወይ? በአማርኛ የተቀመጣችሁ ተነሱ፣ ከዛስ ውስተ ጽባህ ነጽሩ፣ ወዴት ተመልከቱ ይላችኋል? ወደ ምስራቅ። አሁን ወደ ምስራቅ ተመልከቱ ስለተባለ ሁላችሁም የቆማችሁት እኮ ወደ ምስራቅ ነው፣ ወደ መቅደሱ ነው። ምንድነው ምስጢሩ? የተቀመጣችሁ ተነሱ፣ ከጣዖት አምልኮ፣ ከኃጢአት፣ ከርኩሰት፣ ከአድመኝነት፣ ከሰረኝነት፣ ከዓለማዊ ርኩሰት ተነስ እኮ ዝም ብሎ መነሳት። ሰው ሁሉ ተቀምጧል እኮ በዛ ሰዓት። አረ ለምን ቆሟል እንጂ። ቆይ ዲያቆኑ በትንሹ በተደጋጋሚ ቅዳሴ ላይ የሚባል ቃል የትኛው ይመስላችኋል? በተደጋጋሚ መዘምራን በተደጋጋሚ እንደው የሚባል የትኛው ቃል ይመስላችኋል? ቅዳሴ ላይ ተንስኡ ለጸሎት። አሁን በትንሹ 13 ጊዜ ይባላል ተንስኡ ለጸሎት፣ በትንሹ 13 ጊዜ። እናንተም እንደዛው ምን ትላላችሁ? እግዚኦ ተሳለነ። ቄሱ ደግሞ እጁን ዘርግቶ ምን ይላችኋል? ሰላም ለኩልክሙ ይላችኋል። እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ፣ በትርጓሜው እንደ ቃል ይደረግልን ትላላችሁ። ሚስጥሩ የአዳምና የነፍሳት ነው። እሱ ውስጥ አሁን አልገባም። የፋሲካው በግ ኢየሱስ ነው። በጉሱ ነው። ዮሐንስ መጥምቅ ከሩቅ አየው፣ ወደሱም ሲመጣ ተመለከተው። ይህ ከኔ በፊት የነበረው ነው አለ። እኔ 6 ወር በመወለድ ብቀርመው እሱ ግን ቀድሞ ያለ አምላክ ነው አለ። እኔ ጫማውን ማሰሪያ እንኳን ልነካ አይገባኝም አለ። ነዋ በጉ ለእግዚአብሔር ዘአትት ኃጢአተ ዓለም አለ። የእግዚአብሔር በግ ነው የዓለምን ኃጢአት የሚያስወግደው አለ። አይሁድ ግን ናቁት፣ ፈሪሳውያን ግን አልተቀበሉት። ጸሐፍት ይሰቀላሉ። እስራኤል ከሮማ ተባበረ፣ ሮማ ከአይሁድ ጋር አንድ ሆነ። የዓለም መድኃኒትን ወደ ሞት ወሰዱት። እርሱም የመጣው ደሙን አፍስሶ እኛን ለመቤዝ ነበር። መስቀሉን አሸክመው ወሰዱት። በጲላጦስ ፊት አቀረቡት። መላእክት የሚንበረከኩለትን የሾህ አክሊል ደፉት። መላእክትን በክብር የሚያቀናጀውን እሱን ናቁት። ሁሉን የሚያየውን ሁሉን የሚመለከተውን አይኑን ሸፍነው መቱት። ክርስቶስ ሆይ ማን ነው የመታህ ብለው ቀለዱበት። ከትውልዱ ይሄንን ማን ነው ያስተዋለው አለ ኢሳይያስ። ባየነው ጊዜ ደምግባት የለውም፣ እንደተቀሰፈ ቆጠርነው። በእግዚአብሔር እንደተመታ በሱ መገረፍ ግን በሱ ቁስል ግን እኛ ተፈወስን አለ። መስቀሉን አሸክመው ወደ ቀራንዮ ተራራ ወሰዱት። ወንበዴው በርባንን አስፈቱ። እውር ያበራውን፣ ለምጻም ያነጻውን፣ ጎባጣ ያቀናውን፣ ሽባ የተረተረውን፣ የዕለት ሬሳ ወለተ ኢያኢሮስን፣ የ4 ቀን ሬሳ አልዓዛርን ከመቃብር ያወጣውን ጎተቱት። እሱም በፍቅር ተከተላቸው። ወዮ ምን አይነት ትህትና ነው አለ ዮሐንስ አፈወርቅ አለቀሰ። ምን አይነት ትህትና ነው! በግ ያለው ቀንድ ያለው የማይዋጋ በግ አለ። አባ ሕርያቆስም ነገረን። ፍቅር ሰሐ ወለወልድ ኃያል መንበሩ አብጽሖ እስከ ለሞት አለ። ፍቅር እነሆ አምላክን የአምላክን ልጅ ከሰማይ ሳበው እስከ ሞትም አደረሰው አለ። ልብሱን ገፈፉት፣ ቀይ ግምጃ ለበሱት፣ እንደ ወንበዴ ቆጠሩት። ወደ ቀራንዮ አደባባይ ወሰዱት። እናቱ ድንግል ማርያም አለቀሰች። የራሱ ደቀ መዛሙርት ተበተኑ። ሰውየውን አናውቀውም አሉ። 2 ዓሣ 5 እንጀራ አበርክቶ ያበላቸውን ኢየሱስ አናውቀውም አሉ እነ ጴጥሮስ። ካዱት።
አናቀውም አሉ። ሌሊቱን ሙሉ ደበደቡት። 6666 ጊዜ ገረፉት። ሰውነቱ በደም ተነካ፣ አጥንቱ ተቆጠረ። ልበ አምላክ ዳዊት የተናገረው ትንቢት ተፈጸመ። አጥንቶቼ ተቆጠሩ፣ ውሾች ከበቡኝ፣ ለጥሜ እንኳን ሐሞትና ከርቤ ሰጡኝ አለ። ዓርብ 6 ሰዓት ላይ ሰቀሉት። በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት። ነፍሱ የወጣችው 9 ሰዓት። ገብርኤል መልአክ ሰይፉን መዘዘ። ላጥፋቸው አለ። በመስቀሉ ላይ ያለው ትሑቱ ንጉሥ ተዋለው። ያንተ ትዕግስት አያልቅም ብሎ ሰይፉን ወረወረው። ሚካኤል ዝም አለ። ኡራኤል በብርሃን ጽዋ ደሙን ይቀዳ ጀመር። እመቤታችን ከዮሐንስ ጋር ብቻ ታለቅሳለች። ዝናብን የሚሰጥ ውቅያኖስን የፈጠረው የኃያል አምላክ ተጠማሁ አለ። ሐሞትና ከርቤ ሰጡት። እንትፍ አለው። አልጠጣሁም። የብርሃን ልብሱን ገፈፉት። ያኔ የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብትም ረገፉ። 9 ሰዓት ላይ ነፍሴን ተቀበል ብሎ ነፍሱን ሰጠ። በዋዜማው ማታ በሐሙስ ምሴት ማታ ህብስቱን አንስቶ ባርኮ እንኩ ብሉ ብሎ ይሄ ለእናንተ የሚፈተተው ስጋዬ ነው አላቸው። ጽዋውን አንስቶም ባረከ። ሁላችሁ ከዚህ ጠጡ፣ ለአዲስ ኪዳን የሚፈሰው ደሜ ይሄ ነው አላቸው። በቀራንዮ አደባባይ የሰጠን እሱን ነበር። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው።